እንዴ አሁን ተነግሮሽ አሁን ታረጊዋለሽ። እንግዲህ ማረግ አይቻልም። ይኸው ማማሮቼው ምን ይመስላችኋል? መታኝ እኮ አቤኔ እዩት። እንዴት ናችሁ ቤተሰብ? ደህና ናችሁ? ሰላም ነው? እንዴት ናችሁ? ደህና ናችሁ? ውሎ እንዴት ነበር? እዚህ ላይ አሁን እንዴት እዚህ ላይ የሆነ ነገር አብጦብኝ እኮ ነው ያያችሁ። ሲያም ደግሞ በስመ አብ ወልድ መንፈስ ቅዱስ ምች መቶኝ እኮ ነው ምች። ይሄ ደግሞ ይኸው ታብጦ አፍንጫው እንደዚህ ትልቅ ነው። የኔ አፍንጫ ጎማዳ እኮ ነኝ። ኧረ አይደለም ማሮቼ፣ ይሄ ይታያችኋል። የኔ አፍንጫው እንደዚህ ነው። ቆርጣ ላከላት የኔ ፍቅር ደህና ነህ? ሙለት አይደለም እዚህ ላይ አብጦ ነው እንደዚህ ቡፍ ያለልኝ እንጂ እኔ እኮ ጎማዳ ነኝ። ይኸዋት ቀጥ ያለች ሆነች። ይናት ይኸዋት እንደዚህ ቀጥ ያለች ሆነች። ሁሌ መተዋለሁ እንዲያብጥ። ምንድን ነው እሺ? ትንሽን እንኳን ማርያም እዛው በቃ ካሁን በኋላ ወይ ነግረናቸው ነው ብናደርግ። አሁን እነግራችኋለሁ። ኧረ ልጆች ሄርሞን ዋያለች ማሮች ይኸውላችሁ ላይቭ ላይ አትሳሳሙ አለችን። ሄርሞን ጌታን ደንብ አውጥቻለሁ ካሁን በኋላ ላይቭ ላይ እንዳትሳሳሙ ብላ አለች። አሉን እንጂ በጀማ መጥፎ ነገር እኛ የምታስቡት አይደለም። አንድ ነገር ልንገራችሁ ማሮች፣ በመጥፎ ነገር እየታየብን ነው። እዚህ ጋር እናንተ ደስ እንድላችሁ ለእናንተ ሞራን ምናምን ነገር ምናምን ብለን በቃ እዚህ ጋር እንትን እንላለን አይደለ? እኔ ደግሞ ያው ታውቃላችሁ ማንም ሰው ምንም ክብሬንም ሁሉንም ነገሬን ባያቅ እስካሁን ድረስ ክብሬን ጠብቄያለሁ አልጠበቅኩም? አረ ጠብቀሻል። አዎ ክብሬን ጠብቄ ነው ያለሁትም ወደፊትም የምኖረውም ማለት ነው። ልጋጋጥ እችላለሁ ግን ስራ ነው። ስራ እስከሆነ ድረስ ግዴታ ነው እና ላይቭ ላይ ካሁን በኋላ እንደዚህ ምናምን ነገር ይቅርብን ብለን ወስነናል። ምን ትላላችሁ? እሺ ጋይሶች ይኸውላችሁ ሁሉም ሰው እንደናንተ በየዋህነት ምናምን አይደለም። ገባችሁ አይደል? ሌላ ነገር የሚመስለው ሰው አለ እና ያመሬን ነው ሚካኤልን እኛ እንትን ምናምን ኖሮ ምናምን ነገር አይደለም። የሆነ ከስርዓት ያለው የወጣ ነገር ለማስተማር ወይም ደግሞ ለማሳየት ፈልገን ምናምን ነገር አይደለም። ሲቀጥል ደግሞ እዚህ ጋር እኛም ሳናስበው የምናደርገው ነገር ነው እንጂ እንትን ለማለት ምናምን ነገር አይደለም። ብቻ እንዳጠቃላይ ሲሆን ይሄ ሚዲያ ላይ አንዳንዴ መውጣት የሌለበት ማሳየት የሌለበት ነገር አለ እና ፕራይቬት ላይፍ እንዲኖረን ወስነናል። እኛም እንገባችሁ አይደለ? ጀስት በቃ ስለዚህ እንዳታስጨንቁን እናንተም እንወዳችኋለን። ግን ከንቀት ምናምን አንፃር አንዳንድ ሰዎች ደግሞ ሌላ ነገር የሚመስላችሁ እንግዲህ ፈጣሪ የመጨረሻ ነው። የመጨረሻ ማሮቼ የመጨረሻ ላስት ነው። እሺ ወይ እሺ ጋይሶች ማሪ በቃ ኧረ በመቤቴ ይበቃኛል። እሺ አዎ ይሄው እንግዲህ ትንሿ እህቴ መጣለች። እዚሁ ነው ሁሉ ነገር ፊክስ የማደርገው። ለምን እኔ ከዚህ በኋላ ጠዋት አሹ አክስቴ መጣች። አክስቴ ሞተች።
መጣች። እንኳን ደህና መጡ ማዘር። አሞኛል። ጧት እንደዛ የደበረኝ እኮ አክስቴ ናት። አክስቴ ወይ ሴትዮ እኔ አሁን ለራሴ ላውራ እንጂ እኔ ከዚህ በኋላ አሽወድራያ ላይቭ ላይ አልሳደብም። ከአፌ ክፉ ነገር አይወጣም። ዛሬ ንስሐ ገባው። እንኳን ደስ አለሽ እህቴ። ወይ እውነት እግዚአብሔር ምድር ወርዷላ። ዛሬ አዳሩን ወርዶ ነው የሚያጥረው በለኛ። ታዲያስ እህቴ ከዚህ በኋላ አሽወድራያ ጨዋ ንግግር፣ በጨዋ ጨዋታ እህቱን አክባሪ ቢሰክርም እንኳን አራዳኞቹ እግዚአብሔር ሁለታችሁን ገባ እያርገኝ ቀጠቀጧ። ልክ መልካም ቆዩ። እሺ እወዳችኋለሁ። አክብሬ ጠርቻት ማለት የኔ በርዝዴ አልመጣችም። ስለዚህ ላያት አልፈልግም። አረ ወርድሊ አረ የርሙን ልብ አጦላ ወርድ አበዬ አበኔ በድምጽ እኮ እንባባላለን ማሬ። እኔ በድምጽ አበኔ ማይ ሃርት ማይ ልብ ድጉዱ አቤ አቤ የኔ ልብ የኔ ሽቅርቅር የኔ ሻይ የኔ የልቤ ሞዴሬተር አንድ የፈለገን ሰው ብሎክ አድርግሽ ማሪ። የብሎኩም አለሽ አበኔ ውስጥ ያለውን ቦል ክለዋለሁ። ከሄርሞን ነው መጀመሪያው። ይኸውላችሁ እንዳትሳሳሙ ብላ የጠነገገችው የደነገገችው እሷ ስለሆነ ነው። እሺ ማሮቼ እና መጀመሪያ ሄርሞን ነው አላለም። ሁለተኛስ መልካምን አይ ሰው ለበሰውኝ ነው ታሳሰው እስኪ ወደ ይቻለው እያለ ነው። ኧረ ምን ማሮቼ የኔ እናት የኔ አባት ወይ ተሳስቼ ነው ብሎ ብደረግ ነገራቸው በምን ምክንያት እንደሆነ አስቀድመሽ ከወንድ አቤ የኔ ወድ የልቤ ምት የኔ ሸጋ አለሜዋ በኔ ደረሰ አይድረስ ገ ማሮቼ በኔ ደረሰ አይድረስ። እኔን እንትናንም ራህመትንም ብሎክ የፈጠነሽ ከልቤ እሷ ናት አንዲቱ እየመከረችኝ ያለው እኔን ሁላችሁንም አጥረግርጎ ነው የሚቦልካችሁ። አይቀርላችሁ ሞዴሬተር ተሰጥቷል ማሮች። ኧረ እባክህ ስለ ሰንበት እኛን ተወን እያሉ ነው። አቤኔ አቤኔ አዳኞቹ ጋር እኮ ተጣልተናል። አስቀይመውን አዳኞቹ ትናንትና እንደዛ ደብሮኝ በሰው አካውንት ሄጄ ያንተን ስም እየጻፉ ሰው አካውንት ላይ ጎሽ ጎበዞች ጥሩ ዘረጋችሁ እና እኔ ሲመጻፋችሁ ላይ ደበረ የኔ አው ምክንያቱም አሁን እኔ ይሁን ለሰማኝ አሪፍ ጌም ላይ ሆኜ አንተን ስም ይጽፉ። ከዛ ደግሞ ትናንትና ደግሞ የኮስተር አካውንት ነው እነሱ ፈታ እያሉ ያንተን ስም እየተጻፈ ነበር እና አስቀይመውኝ ማርያምን ደግሞ ማለት ነው። አንዳንድ መውደዳችሁን በዚህ አይደለም የምትገልጹት። እሺ ማሮቼ እመቤቴን እኔ ማርያምን እውነቴን ነው። ትናንትና አስከፍታችሁኛል። በእኔስ አካውንት እሺ ይሁን በሰውም አካውንት ናፍቀውኝ ብዬ ሄርሞን እመቤቴን ናፍቀውኝ ብዬ ነው። የኔ ስልኬ ባትሪ እንትን ዘግቶ ዋይፋይ የለኝ አይደለ። ከዛ ሰላም ልላችሁ ውድት ስል አቤኔስ ነው የሚሉኝ።
ግምጃ ደህና ነሽ ወይ? ማንን ገደለ ማሬ? ትስቃለህ አይደለ? ምን ሆነሽ ነው? አቡ ደህና ነሽ? ደህና ነኝ። እንዴት ነሽ? እግዚአብሔር ይመስገን። የጎጆ ወጥቼ ነው የጎጆ አዋጭ ብዬ ደውዬላት ማህሌትን አልመጣም አለችኝ። ጎጆ ወጥተሽ ሰው ልደትሽ እንዳታሻት። አዎ ማርያምን ያው ነው እኮ ልነግርሽ ነው፣ እየቀለድኩ ነው። ጠራኋት ልደቴን አክብሬ ምናምን ነገር እሺ አለችኝ። አዎ ግን ይኸውልሽ ከዛ እኔ ደግሞ ላይክ እዚህ ጋር ከሷ ከሲፉ ውጪ ያን ያክል የምቀርበው ሞር ሰው የለኝም። ሁለቱንም አክብሬ ጠርቻቸው ሁለቱም አልተገኙልኝም እና ደብሮኛል። እኔ ማርያምን እውነቴን ነው። ምንም እንትን ብሎኝ አይደለም ግን ደብሮኛል። ሲቀሩ ስለምትወጃቸው ነው የደበረሽ፣ ስለምትወጃቸው አይደለ? አዎ እኔ ምንም ባይመስለኝም ምንም አይመስለኝም ነበር። አዎ ግን ይሰው ማለት ወይ ይሞላለታል ወይ አይሞላለትም አይደል? እኮ ያ እኮ ነው። እኔም እኮ ያናደደኝ ይኸውልሽ፣ ስልክ እስከዛሬ ድረስ እሷን የምትደውልልኝ ኤኒ ታይም ስደውል ታነሳለኝ። የዛን ቀን እኔ ደወልኩ፣ ቀስት የደወለ ሁሉም አላነሳይም ስልክ እኮ ስላኮረፍሻት ፈርታሽ ነው። አረ የዛን ቀን የዛን የልደቱ ቀን ነው ይልላት እኮ መንገር ፈርታሽ መምጣት እንደማችል መንገር ፈርታሽ በነጋታው ነግራታለሁ ብላ ነው። እና የሰው ልጅ ወይ ይሞላለታል ወይ አይሞላለትም። እና ይሄ የሚያስቀይም ነገር አይደለም። በዚህ ትንሽ ነገር አትቀየሚያት እሺ። ሲፉንም እንደዚህ ያኮረፍሻት? አዎ እንዴ ከእንጂ ህጻናቱኝ ሲፉ ባይሆን እንኳን ደውላ ሲፉ ባይሆን እንኳን ደውላ ማለት ነው የኔ እናት ቤተሰብ ጋር ሂጄ እንትን ጠይቄ እምቢ አለኝ አጣሁኝ ራይድ እና ይቅርታ አድርጊ ሌላ ቀን ክስሻለሁ ብላኛለች። ያንኑም ብላኝ ነው ያኮረፍኳት። እሺ ቆይ አንቺ ችግሩንም ነግሮሽ መምጣት ያልቻለበትን እስቲል የምታኮርፊ ከሆነ ምንድን ነው መፍትሄው? መፍትሄውማ የመጀመሪያ ቀን ስነግራት ችግር የለውም የትም አልሄድም እመጣለሁ አይባልም። አስባበት ነው የምትሄደው። የዕለት ሁለት የሆነ ነገር ቢገጥመውስ? ልክ ከቤት ሊወጣ ሲል አልገጠማችሁም እኮ ያንን እኮ ስትሰሚያቸው ነው የምትረጀው። አሁን ለምሳሌ ሲፉ ራይድ አጣው ራይድ አጣው ስትልሽ በቃ ራይድ ስላጣችሁ ለሴት ደግሞ ይኸውልሽ እኔ እኮ እዚህ ጋር ሴት አንድ ብቻ ናት የምቀርበው። ያን ያክል ሴት የለኝም። እንደ እህት እንደ እናት ልጅ ነው ማያቸው። ከአረብ ሀገር ጀምሬ እዚህ እስከመመጣ ድረስ በስነ ስርዓት ተቀብለውኝ ምናምን ነገር በጣም ቦታ የምሰጣቸው ልጆች ናቸው። እና ሰው ሁላ እኔ በሆነ ማርያምን እውነቴን ነው የራሴን ነገር ትቼ ነው